ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። እንግዲህ ዛሬም እንደቀጠለ ነው ሁሉ ነገር ማለት ነው። ዛሬ ፍፄና እዩ ደግሞ ሞቅ ደመቅ ብሎ መጥተዋል። እኔ የምለው ፍፄ ግን እንደው ሲነገር አይሰማም። እንደው ቢመከር እንደው ምን አይነት ሰው ነው? ምን እያረገ ነው ግን ፍጹም እንደዚህ በቃ ያብ መጥቶ መለኛውም ሁሉም ሰው እየወቀሰው ነው። እንደው ጆሮ ዳባ ልበስ ብሎ መጥቶ እንደዚህ ግን ስግጥ የሚልብን ምን ሆኖ ነው? አሁንማ በቃ የሆነ የማጽናናት ይሁን የምን አይሁን በቃ የሆነ ነገር እያረገ ነው። እኔ ግን ፍፄም በጣም እየተጠራጠርኩት ነው ማለት ነው። የሆነ የሚያውቀው ነገር አለ። በጣም እየተለሳለሰ ነው። ለምንድን ነው በዚህ ልክ ፍፄ ግን የሚፈራት? እኔ በጣም እንደሚፈራት ነው አሁን እየተረዳሁ ያለሁ ማለት ነው። እሷም በቃ የሆነ ተዳፍራቻለች በጣም። አሁን ጭራሽ አለ የሱ ልጅ ከሆነ አለ ሃይሚም ታሳድገዋለች ምናምን ለብዙ ነገር የሚሆን ሲጀመር እዩ ማናትና ነው በብሩኬ ገንዘብ አዝዛ ይሄ ይሆናል ይሄ አይሆንም የምትል ማን ነው? ለሷ እንደዚህ የልብ የሰጣት? ጭራሽ ደግሞ ሀብት መቆጣጠር ላይ መጣች ዛሬ ደግሞ ይባስ ብላ ማለት ነው። እኔ በእርግጥ ይሄ የተሰጣት ካራክተር ነው። ቤተሰብ ዝም ብላችሁ ተመልከቱ። ስልክ እየሰጡ ነው እነሱ ናቸው በቃ ስልክ ሰጠው ምናምን እንድትቀርጽ የሚያረጓት ማለት ነው። ይሄ ተመካክረው የሚሰሩበት ስራ ስለሆነ አያናድድም፣ አያበሳጭም። አትበሳጩ። እኔም ዋጥ እያረኩት ነው ማለት ነው። ይሄ ስራ ነው በቃ። አሁን ፍፄ ከዚህ በኋላ እዩ የምትባል ካራክተር ስለሌለች ሊጠቀም ነው በቃ። አሁን የመጨረሻውን ቪዲዮ ሊሰሩ ነው የመጡ ብለን እንጽናና እና ፍፄ በቃ የሆነ የሚያስተባብለው የሚያስተዛዝነው የሆነ ቅልስልስ የሚለው ነገር በቃ አይመስጥም። እኔ እንጃ ሳስበው ምንድነው ልጁ እየፈለገ ያለው ነው የምላችሁ። ምን እንዳታዋጣ ነው ምን እንዳትናገር ነው እየፈለገ ያለ። እንደ ካራክተሩ ነው እንደ ዕለቱ ቪዲዮ ነው እኛ ምንሄድ ማለት ነው። ልጁ እንደማናቸውም ሰው ቀብረር ብሎ ያድጋል ይላል። እሷ ደግሞ ሀብቱን ግን በዚህ ልክ እንደው የሱ መሆኑ ሳይታወቅ ማለት ነው ልጁ የሱ መሆኑ ሳይረጋገጥ ምን እርግጠኛ ሁን። እኔ ግን እቺ ልጅ የምታፍርበትን ቀን ነው በቃ እየጠበቅኩ ያለው ማለት ነው። ልጁ ያልሆነ እንደሆን ምን ጉርጓድ ነው በቃ ተከፍቶ የሚወጣት ነው የምል በቃ እኔ ሳስበው ማለት ነው። ያቺ ቀን በጣም እየናፈቀች ነው የምር። ግን ይሄን ሁላ ቪዲዮ ስታየው አታፍርም? ልጁ የሌላ ሰው ሲሆን አታፍርም? ግን ይሄን ቪዲዮ ተመልሳ ታያዋለች። እንደው የማየትስ እንደው አቅሟ አላት? እኔ በጣም ግርም። ጭራሽ ደግሞ አለች የሀብት የልጅ አባት ሊሆን ነው እንደዚህ ማድረግ። ማንሽ አንቺ እንደው መቼ መጣሽ ሙሽራ ነው ምን በለሽም ብራ የሚባል ነገር መቼ መጣሽ ነው? አንቺ ደግሞ የሱን ሀብት ተቆጣጣሽ ሃይሚ ይገባታል አይገባትም ብለሽ የመወሰን መብት የሰጠሽ ማን ነው እንዴ? ትናንት መጣሽ ዛሬ አንቺ ኧረ ታምረኛለሽ ማርያምን። ቢሆን እንኳን ማለት ነው ቢሆን እንኳን በዚህ ልክ መጣሽ ስግጥ ማለታችሁም ነበር። ቢሆን እንኳን ከሆነ በኋላ ማለት ነው እሱ ፈልጎ ሲሰጥ እንጂ ሀብት የማካፈል ግዴታ የለበትም። ፈልጎ ተቆራጭሽን በቃ ይሄ ይበቃዋል የሚባለውን የወር ነገር ሊሰጥሽ ይችላል እንጂ መንግስትም እኮ እንደዚህ የናካፍል ምናምን የሚል መብት የለው። እሱ በቃ ህጉም አይፈቅድም። እንደዚህ ማሳደጊያ ብቻ ነው ሊቆረጥልሽ የሚችል እንደ ህጉ ከህርን ማለት ነው እንጂ ጭራሽ ቤቱ ይገባዋል ላልተወለደ ልጅ ይናከለ። ኧረ እመቤቴ በሰላም ተገላግልሽ በመጀመሪያ። ኧረ ተረጋጊ። ሰው እኮ ነፍሰ ጡር ሴት እኮ ብዙ ነገር አለ። በእግዚአብሔር እንደዚህ አይደረግም። እንደው ባልተወለደ ልጅ እንዲህ ድራማ እየሰራችሁ እናንተ ግን ለነገሩ ምን ታረጉ? ከነሩታ ያያችሁትን ነው። ከነሩታ አይታችኋል። ስራ ነው ቤተሰብ። እዚህ ሩታ ስል ደግሞ ምን ትዝ እንዳለ ልንገራችሁ ከትላንቱ ቪዲዮ ማለት ነው። እንደዛ እንግዲህ እና አብርሽ እየተፈካከሩ እየተሰዳደቡ የሆነ እየተበሻሸቁ ያለበት ፓርት ላይ አለ። ስራ መሆኑን የምነግራችሁ ማለት ነው። ከዛ ሩታ ጋር የመጣው ልጅ አብርሽን ምን አለው? አያጅቡ አይባልም እኮ አያጅቡ ሲለው ሩታ በጣም ደነገጠችና ኧረ አይባልም አለችው። ከዛ ልጁ ደንግጦ ምን አለ? አይባልም እንዴ አለ። እና ይሄ ስራ ነው አያችሁ። ማንም ሰው እንዲሰድብባት አትፈልግም፣ እንዲሰደብ አትፈልግም ማለት ነው ሩታ። እና ስለዚህ ይሄ ስራ መሆኑ ዝም ብላችሁ እዚህ ላይ ተመልከቱ። አያጅቡ አለ ልጁ በቃ ሩጦ መጥቶ ያየውን ነገር ሊናገር ማለት ነው። ገሰጸችው። አይባልም አይደረግም።
እና ስራ ስለሆነ እናንተም እዩ ምልቅ የተሰጠሽ ካራክተር ነው። ከዚህ በኋላ ከህይወታቸው ምን ቀረ ብለሽ ትወጫለሽ። ዛሬ እንግዲህ በቃ ሁሉም ነገር ያልቃል ብዬ አስባለሁ። ሁሉም ያልቃል ብዬ አስባለሁ። ፍፄ ግን ተረጋጋ። እንደዚህ አይደረግም። በዚህና ያክል ልክ አትቅለስለስ። ምንም የምታመጣው ነገር ስለሌላት አንተ ምንድነው እንደዚህ የሚያረግህ? ለራስ ስራ ነው። በርግጥ እንደዚህ ደግሞ ዛሬ ግማሾቻችሁ ማለት ነው ሀብሉ ትላላችሁ እናንተ። ሀብል ተራ ነገር እኮ ነው፣ ምንም ችግር የለውም። ያኔ ዳኒ ለሃይሚ ያሰረላት ጊዜ መተት ነው። ምን ሆነች? ምንም አልሆነችም። እናንተ የምታስቡት ነገር ነው ይሄ። መተት ምናምን አትበሉ በእናታችሁ። እና አስረዋለች፣ ወስደዋለች። ምንም የሆነችው ነገር የለም። አሁንም ብሩኬ ደግሞ ስታስቡት እዩ ናት ያን ያህል ብር አውጥታ ለብሩኬ የምትገዛለት። ምን አይነት ጭንቅላት ቢኖራችሁ ነው? እልቅ እሷ ደህና ነገር ብትለብስ ደህና ቢጃማ ብትቀይር አይሻላትም? ያን ያህል ብር አውጥታ ለሱ ሀብል የምታስርለት ያ በገንዘቡ የተገዛ የራሱ ሀብል ነው አውጥቶ እንድታስርለት ያደርጋት። ይሄ ምን ለማለት ነው? እሱ ዳኒ ላይ ሲያስርላት የተሰማውን ስሜት እሷም እንዲሰማት ስለፈለገ ነው። በቃ የዛን ጊዜ እሷ ባስርስ ገና አስራለሁ ምን ቸገረ ምናምን ትላል ነበር። እሱም እንደዛ ነው። ያንን ነው በቃ እየመለሰ ያለ። ስለዚህ እናንተ ተረጋጉ። ሀብሉ አትበሉ። ሀብሉ ምንም ችግር የለውም። አላወልቅም ያለም እሷን በቃ እንትን ሊላት ነው። ምን ያክል እንትን እንደምትረባበሽ ለማወቅ ስለፈለገ ነው። ሀብሉ ችግር አያመጣም። አትጨናነቁ። ብዙዎቻችሁ ለሀብ ንገሩት፣ ለእንተና ንገሩት፣ አስወልቁት ምናምን። ምንም ነገር ሀብል ጋር ምንም የተገናኘ ነገር የለውም። በቃ ዛሬ ጨዋታው ያልቃል። እናንተ ምን እንደተሰማችሁ ንገሪኝ። ዛሬ ዛቤትም ጸጥ ረጭ ያለ ነገር ነው። ምንም ወሬ የለም። አንዳንዶቹ ናቸው ትንሽ አለቃቀሱ። እንዴት እንደዚህ ታዋርደናለች አሉ። ገና ታዋርዳችኋለች ብያችኋለሁ። እኔ ታፍራላችሁ ተጀምሮ እስከሚጨረስ ድረስ እኔ ታፍራላችሁ ነው እያልኩ ያለው። እያፈራችሁ ነው፣ እያለቃቀሳችሁ ነው። አዋረደች፣ እንዴት እንደዚህ ትላለች፣ እንዴት እንደዚህ ታረጋለች። መብቷ ነው። እሷ የምትፈልገው ኑሮ ነው ወይስ እናንተ የምትፈልጉላት ኑሮ ነው እሷ የምትኖረው? ስለዚህ ራሷ ናት በራሷ መወሰን የምትችል። ድሮም ታሳፍራችኋለች፣ ታፍራላችሁ። በፍቅረኛሞች መሀል አትግቡ ብያችኋለሁ። አሁን ዛሬ እናንተ ብታለቃቀሱ ምንም ትርጉም የለውም። ዋናው ሃይሚ ያልቅስ አትምጣ ነው እንጂ ዛሬ ደግሞ ሁሉም ነገር ፏፈሽ የሚል ይመስለኛል። እንደኔ ደግሞ ቀለበትም ይመስለኛል። ቤተሰብ ያ ቀለበት ሊታሰር ነው። ሁሉን እናቱንም ምኑንም ሁሉንም ሰው ሰብስቦ በቃ ሰርፕራይዝ ሊያረጋት ነው። እስከዛሬው ጨዋታ አልቋል ሊባል ነው። እናንተም እንግዲህ የሚመስላችሁን ነገር ጨምሩበት። በቃ እኔ እንደዚህ ነው በቃ እየወሰንኩት። ምክንያቱም እኔ በተስፋ ነው በቃ እንትን ማለት የምፈልግ እንጂ መጨናነቅ ምናምን አልፈልግም። የዛሬውን ይምሽና እስኪ የሚሆነውን ነገር ካየሁ በኋላ የዛን ጊዜ እስኪ የምናገረው እናገራለሁ። ግን አሁን ግን ለጊዜው ማለት ነው እኔ እዚህ ላይ ነው በቃ በተስፋ ነው እኔ መጠበቅ የምፈልገው ማለት ነው። ሌላ ነገር ማሰብ አልችልም። እናንተም ሌላ ነገር አታስቡ፣ ክፉ ነገር አትናገሩ። በቃ እስኪ ሁሉንም ነገር ወደ ኋላ እስኪ እናያለን። በቃ የሚሆነው እኔ ብቻ ደስ ብሎኛል። ምክንያቱም ማለቂያው ስለሆነ ይሄ ነገር ማለት ነው። እናንተም እንደዛ ተስፋ አርጉና ጠብቁ ቤተሰብ። አመሰግናለሁ።